በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ ለአቡነ እስትንፋሰ ክርስቶስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታተባበሩ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ገድላቸውን እንዲህ በማለት እናሰማለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በዚያ ዘመን በኢትዮጵያ ምድር በነበረው የጨለማና የመከራ ዘመን የሰይጣን መረብ በየቤቱ ተዘርግቶ ነበር። በቤተሰቡ ውስጥ የነበረው መከፋፈል፣ የረሃብና የበሽታ ግርግር እንዲሁም የነፍስ ማጣት የሰውን ልጅ መንፈስ ያደክመው ነበር። በዚህ የተናጠች ዓለም ውስጥ ነበር የወደፊቱ የቤተ ክርስቲያን ብርሃን አቡነ እስትንፋሰ ክርስቶስ የተወለዱት። ልደታቸው የተከናወነው በደስታ ሳይሆን በወላጆቻቸው መከራና እንባ ታጅቦ ነበር። ወላጆቻቸው በዚያ ዘመን የነበረውን የኢኮኖሚ ድቀትና የኑሮ ውጣ ውረድ በመቋቋም ላይ ሳሉ በቤታቸው የነበረው ድነት መግለጫ አልነበረውም። እናታቸው ለልጃቸው የሚያለብሱት ልብስ፣ የሚመግቡት ምግብ አጥተው በየቀኑ በምሬት ይኖሩ ነበር። ገና ሕፃን ሳሉ በቤታቸው ውስጥ የነበረው የድህነት ጩኸትና የዘመኑ ጭካኔ በልጅነታቸው መፈጠራቸው ልባቸውን አስቀድሞ በሐዘን እንዲመላ አደረገው። ሌሎች ልጆች በጨዋታ ሲደሰቱ፣ እርሳቸው ግን የሰው ልጅ መከራ ያለምን ከንቱነት እያዩ ያድጉ ነበር። በዚያ ጨለማ ቤት ውስጥ ከወላጆቻቸው ጋር የሚያሳልፉት ያንዳንዱ ሰዓት የትግል ሰዓት ነበር። አባታቸው በዕለታዊ ጉልበት ሥራው የሚተዳደር ቢሆንም የዘመኑ ሁኔታ ግን አቅሙን ይገድብ ነበር። አንድ ምሽት የቤታቸው ጣራ በዝናብ ሲፈስ ወላጆቻቸው ልጆቻቸውን ከውሃ ለመከላከል ሲከራተቱ የተመለከቱት አነስተኛው እስትንፋሰ ክርስቶስ ያን ጊዜ ነበር የዓለምን ኃላፊነት የተረዱት። ያ ትዕይንት ልባቸውን የሰበረ ለዓለም ደስታ ሳይሆን ለዘላለማዊ ሕይወት የሳባቸው የመጀመሪያው ገጠመኝ ነበር። በዚያ የመከራ ቤት ውስጥ የረሃብ ስቃይን፣ የቤተሰብ መከራ እየባሰ ሲሄድ አቡነ እስትንፋሰ ክርስቶስ በለጋ ዕድሜያቸው በጾም በጸሎት ሕይወት ጀመሩ። የዓለምን ሐዘን የተጎናጸፉት ያ ሕፃን ለሰዎች ድነት ሲባል እግዚአብሔርን ለመማፀን ቀናቸውን ማሳለፍ ጀመሩ። የዘመኑ መከራ በእርሳቸው ሕይወት ብቻ ሳይሆን በዙሪያቸው ባሉት ሰዎች ላይ ሲፈጸም ማየታቸው ለተጋድሎ እንዲነሱ የገፋፋቸው ዋና ምክንያት ነበር። ይህ ሕይወታቸው መጀመሪያ ምንም እንኳ በሐዘንና በድህነት የተሞላ ቢሆንም በውስጣቸው የነበረው መለኮታዊ እሳት ግን
ይበልጥ እንዲቀጣጠል አድርጎታል። በወላጆቻቸው ቤት የነበረው የጭንቀት ድባብ እርሳቸው ከዓለም ጋር ሳይሆን ከፈጣሪ ጋር እንዲተባበሩ መንገድ ከፈተላቸው። የሕፃንነታቸው ዘመን በድህነትና በቤተሰብ ስቃይ ታጅቦ ማለፉ በአቡነ እስትንፋሰ ክርስቶስ ልቦና ውስጥ ትልቅ ለውጥን ፈጠረ። በወላጆቻቸው ቤት ያዩት የዕለት ተዕለት የሕይወት ትግል፣ የረሃብና የስቃይ፣ የሰው ልጅ ለምድራዊ ነገር ያለው ጥማት በዓይናቸው ሲታዩ ይህ ሕይወት ከንቱ ነው የሚል መደምደሚያ ላይ ደረሱ። በአንድ ወቅት ቤተሰቦቻቸው በድህነት ምክንያት ተስፋ ቆርጠው ሲያለቅሱ ወጣቱ እስትንፋሰ ክርስቶስ በቤቱ ጥግ ተቀምጠው የሰውን ልጅ ኃላፊነት ያስቡ ነበር። ሰው ለምን ለዚህች አጭርና መከራ ለተሞላች ሕይወት ይገዛል? ለምንስ እውነተኛውን የዘላለም ሕይወት ይረሳል? የሚሉ ጥያቄዎች ልባቸውን ያቃጥሉ ነበር። ያ የነበረው የቤተሰብ መከራ እርሳቸውን ከምድራዊ ፍቅር እንዲላቀቁ በምትኩ ግን ለፈጣሪያቸው ያላቸውን ፍቅር እንዲያሳድጉ ትልቅ መነሻ ሆነላቸው። አንድ ቀን ማለዳ ገና ፀሐይ ሳትወጣ በቤተሰቦቻቸው ላይ የጣሉት የሐዘንና የመከራ ጥላ እንደማይለቅ ሲረዱ የዓለምን መንገድ ትተው የሰማዩን መንገድ ለመከተል ወሰኑ። ምንም ሳይይዙ ከምንም ተስፋ ጋር ሳይተሳሰሩ ቤታቸውን ለቀቁ። የወላጆቻቸውን እንባና የቤተሰቡን የመጨረሻ የድህነት ጩኸት ከኋላ ተረድተው ረጅምና አስቸጋሪ ወደሆነው ወደ ምድረ በዳ ጉዞ ጀመሩ። ያ ጉዞ ለእርሳቸው የነጻነት፣ ለቤተሰቦቻቸው ግን ትልቅ የሐዘን ጥቁር ጠባሳ ነበር። በረሃ ሲገቡ የገጠማቸው ፈተናም የባሰ ነበር። የሰው ድምፅ የማይሰማበት፣ አውሬ የሚያንዣብብበት፣ ቀን በፀሐይ የሚለበልብበት፣ የሌሊቱ ቁር የሚቀዘቅዝ አስቸጋሪ ቦታ ነበር። እዚያ ቦታ ላይ መነኮሳት ነበሩ። መነኮሳቱ በአስቸጋሪ ሁኔታ ውስጥ ነው ያንዳንዳቸው በየዋሻቸው ተወስነው በስግደትና በጾም ይኖሩ ነበር። ወጣቱ እስትንፋሰ ክርስቶስም ወደዚች የገዳም ሕይወት ሲቀላቀሉ ትልቁ ፈተና የሰውነትን ፍላጎት መግደል ነበር። ምግባቸው የደረቀ ዳቦና ቅጠላቅጠል ነበር። መጠጣቸው የሸለቆ ውሃ። ነገር ግን ለወጣቱ እስትንፋሰ ክርስቶስ ይህ ከድህነት የባሰ አልነበረም። ይልቁንም በገዳሙ የነበረው ጸጥታና የመነኮሳቱ ትጋት በውስጣቸው የነበረው የሐዘን እሳት ወደ መንፈሳዊ ትጋት ለወጠው። ሌሊት ሲጨልም በዚያ የረሃብ ስሜትና በዚያ የመንፈስ ትግል፣ በዚያም ውስጥ እግዚአብሔርን እየጠሩ ሰዓታቱን በስግደት ያሳልፉ ነበር። በገዳሙ የነበረው መከራ የአካልን ስቃይ ብቻ ሳይሆን የሰይጣንን ፈተናም ያዘለ ነበር። በባዶ ሆድና በሰውነት ድካም ውስጥ ላይ ሳሉ በተለያዩ ስሜቶችና ሐሳቦች ይፈተኑ ነበር። ነገር ግን በልጅነታቸው ያዩት የዓለም መከራ ትዝታ እንደ ትልቅ ጋሻ ሆኖ ይጠብቃቸው ነበር። በዓለም ላይ ያለውን መከራ አይቼ ነው የመጣሁት፣ እዚህ የምሞተውም ለፈጣሪ ነው በማለት ራሳቸውን ያጸኑ ነበር።
በገዳም የኖሩት እነዚህ ዓመታት እስትንፋሰ ክርስቶስን ከሰው ወደ መንፈሳዊ ሰው ቀየራቸው። ሰውነታቸውን ለገዳሙ ትጋት፣ ነፍሳቸውን ደግሞ ለጸሎት አሳልፈው ሰጡ። መነኮሳት ሁሉ በእርሳቸው ትጋት ይደነቁ ስለነበር በዚያ ጨለማ ዋሻ ውስጥ በሰውነታቸው ላይ የነበረው ቁስል፣ የቆዳ መድረቅ ለእርሳቸው የክብር ምልክት ነበር። ያ የገዳም ሕይወት ቀጣዩን የትግል ተጋድሎ ምዕራፍ ለመጀመር የሚያስችለው የመንፈሳዊ ብርታት መሰረታቸው ነበር። በገዳሙ የነበሩ መነኮሳት የአቡነ እስትንፋሰ ክርስቶስን መንፈሳዊ ጥንካሬ ሲመለከቱ ይደነቁ ነበር። ነገር ግን እርሳቸው ለነፍሳቸው የምትፈልገውን እረፍት በሰው መካከል አልነበረም። ከሌሎች መነኮሳት ተለይተው ወደማይደርሱበትና ወደማይመለሱበት የምድረ በዳ ጥልቀት ለመሄድ ወሰኑ። ይህ ውሳኔ ካለመለየት ብቻ ሳይሆን ከራሱ ከሰውነት ፈቃድ መለየት ነበር። ወደ ሩቅ በረሃ ሲገቡ ከእርሳቸው ጋር የነበረው ብቸኛ ዝንባሌ ፈጣሪን ማግኘት ብቻ ነበር። በዚያች ሰፊ ምድረ በዳ የሰው ድምፅ ጠፍቷል። ንፋሱ እንደ ጩኸት፣ አውሬው እንደ ክፉ መንፈስ ይጮሃል። በቀን የሚፈጠረው የፀሐይ ጨረር ነበልባሉ የቆዳቸውን ቀለም እየቀያየረ የገላቸውን ውሃ ዘውትር በጉርምርምታ ያሰቃያቸው ነበር። በሌሊት ደግሞ የሚመጣው የበረሃ ቁር እንደ ሹል ቢላዋ በቆዳቸው ውስጥ ዘልቆ በመግባት አጥንታቸውን ይቆርጠው ነበር። በዚህ በረሃማ ሕይወት ውስጥ የዲያብሎስ ፈተና በብርቱ ተጀመረ። ሰይጣን እስትንፋሰ ክርስቶስን በብዙ መልክ እየመጣ ይፈታተናቸው ነበር። አንዳንዴ ያሳለፉትን የድህነት ሕይወት እያስታወሰ ያ ሁሉ መከራ ለምን ነው? ተመለስ፣ ምድር ላይ ረፍትና ደስታ አለ በማለት በሐሳብ ያዋክባቸው ነበር። ሌላ ጊዜ ደግሞ የረሃብ ስሜታቸው እጅግ በማባባስ በዓይነ ሕሊናቸው ጣፋጭ ምግቦችንና ውሃዎችን እየሳለ ይፈታተናቸው ነበር። በአንድ ወቅት ለቀናት ሙሉ ምንም ሳይቀምሱ ጥማት ገላቸውን ሲያሳርረው የዲያብሎስ ሰራዊት እንደ ጨለማ ደመና ከበባቸው። በዙሪያቸው የሚታዩት ድንጋዮች እንደ ዳቦ የሚያዩት አሸዋ እንደ ወርቅ እየሆነ ይገለጽላቸው ጀመር። ነገር ግን አቡነ እስትንፋሰ ክርስቶስ ያን ሁሉ ፈተና በጾም፣ በስግደት፣ በጸሎት አሸነፉት። ሰው ከእግዚአብሔር አፍ በሚወጣው ቃል እንጂ በዳቦ ብቻ አይኖርም የሚለውን ቃል በልባቸው ያሰላሰሉ ስጋቸውን እየቀለጡ ነፍሳቸውን ከፍ አደረጉ። በጣም የሚያሳዝነው የፈተናው ክፍል ሰይጣን የሚመጣባቸው የመንፈስ ድካም ነበር። የብቸኝነት ስሜት፣ የፍርሃት ጥላና ተረስታል፣ ማንም አይታይም የሚል የውስጥ ድምፅ በየሰዓቱ የተውታቸው ነበር። በየዋሻው ውስጥ በነበሩበት ጊዜ አንዳንድ ለቀናት ባልጋ በምንጣፍ ላይ ሳይተኛ መሬት ላይ በጉልበታቸው ተንበርክከው ሲጸልዩ ነፍሳቸው ከስጋቸው የመለየት ያክል ትደሰት ነበር። ገላቸው በጣም ስለከሳ አጥንታቸው በቆዳቸው ውስጥ ጎልቶ ይታይ ነበር። በዚያ በረሃ ውስጥ የሚያሳልፉት እያንዳንዱ ሰዓት ከሰይጣን ጋር የተደረገ የጦርነት ሜዳ ነበር። በድካም፣ በረሃብ፣ በጥማት፣ በብርድ ውስጥ ሆነው ነፍሳቸውን ብርሃን በጸሎት ይጠብቁም ነበር።
ምንም እንኳን ሥጋቸው ቢደክምም መንፈሳቸው ግን እየጠነከረ ሄደ። በበረሃው ጸጥታ ውስጥ የነበረው ድምፅ የዲያብሎስ ውጊያ ብቻ ሳይሆን በእግዚአብሔር የሚላኩ የሰማይ መላእክት መጽናኛ ጭምር ነበር። ይህ ፈተናና የድል ዘመን አቡነ እስትንፋሰ ክርስቶስን ከማንኛቸውም ፈተና በላይ የሚያደርግ ጥንካሬ ሰጣቸው። ሰይጣንን መረብ ሰብረው ሲወጡ የክርስቶስን ኃይል ተላበሱ። ያ የረሃብና የጥማት ስቃይ ለቀጣዩ የሐዋርያው አገልግሎት መሠረት የሚሆን ጥልቅ መንፈሳዊ ጥበብን በውስጣቸው አሳደረ። በምድረ በዳው ጨለማ ውስጥ ለዓመታት ሲጋደሉ የቆዩት አቡነ እስትንፋሰ ክርስቶስ ያ ሁሉ የሥጋ ስቃይና የነፍስ ትግል ወደ መንፈሳዊ ጉልበት ተቀይሮላቸው ነበር። ከበረሃው የብቸኝነት ዋሻ ሲወጡ እርሳቸው የነበሩት ቀድሞ የነበሩት ሰው አልነበሩም። ፊታቸው እንደ ፀሐይ ያበራል። ዓይኖቻቸው የሰማይን ምስጢር የሚያክል ጥልቅና ሰላም የሰፈነባቸው ነበሩ። የሰው ድምፅ ሳይሰሙ የነበሩት ዓመታት አሁን ከሰዎች ጋር ሲያወሩ ልክ እንደ መላእክት የሚሰማ ድምፅ እንዲኖራቸው አድርጓል። ወደ ከተሞችና ወደ መንደሮች መውረድ የጀመሩት የራሳቸውን ሰላም ፍለጋ ሳይሆን በጨለማና በኃጢአት አዘቅት ውስጥ የሚሰቃዩትን የሰው ልጆች ለማዳን ነበር። እርሳቸው ከበረሃ ሲመጡ በእጃቸው የያዙት ምንም አይነት የዓለም ሀብት አልነበረም። ነገር ግን በልባቸው የያዙት ትልቅ የፍቅርና የምሕረት መልእክት ነበረ። ሰዎችን ማነጋገር ሲጀምሩ የተናገሩትን ንግግር እንደ ሹል ሰይፍ የሰውን ልብ ሰንጥቆ ይገባ ነበር። በኃጢአት የተያዙ በተስፋ መቁረጥ የተዋጡ ሰዎች የእርሳቸውን ፊት ሲያዩ ብቻ የውስጣቸው ሸክም ሲቀልላቸው ይሰማቸው ነበር። በዚያ ዘመን የነበረው ሕዝብ በብዙ መከራ ውስጥ ነበር። ረሃብ፣ በሽታና የፍትህ መጓደል በሕዝቡ ላይ እንደ ጭጋግ ወርዶ ነበር። አቡነ እስትንፋሰ ክርስቶስም ይህን መከራ ሲመለከቱ ልባቸው በሐዘን ተመላ። አቤቱ የፈጠርካቸውን ልጆችን ተመልከት፣ እረኛ እንደሌላቸው በጎች ተበታትነዋል እያሉ በየቀኑ በዓይኖቻቸው እንባ ይፈሱ ነበር። እርሳቸው ለሕዝቡ የሰበኩት ስለ ሰማያዊ መንግሥት ብቻ አልነበረም፣ ይልቁንም ስለ ፍቅር፣ ስለ መተሳሰብና ስለ እርስ በርስ መረዳዳት ነበር እንጂ። የሐዋርያ አገልግሎት መጀመሪያ እጅግ አስቸጋሪ ነበር። ብዙዎች እንደ እብድ ይቆጥሯቸው ነበር። አንዳንዶች ደግሞ በኃይለ ቃላቸው የተነሳ ይጠሏቸው ነበር። ነገር ግን እርሳቸው ለጥላቻ ምላሽ የሰጡት በፍቅር ነበር። ለሚሰድቧቸው ሰዎች ይጸልዩ ነበር፣ ለሚገፏቸው ደግሞ ይራሩ ነበር። ይህ ድርጊታቸው ብዙዎችን እጅግ በሚያስደንቅ ቀስ በቀስ ወደ እርሳቸው እንዲሳቡ አደረጋቸው። በየመንደሩ ሲዘዋወሩ ልጆች ይከተሏቸው ነበር። አሮጌዎች ምክራቸውን ይጠብቁ ነበር፣ ሕመምተኞች በረከታቸውን ይሹ ነበር። አቡነ እስትንፋሰ ክርስቶስ በተለይ ለተጨነቁትና ለድሆች ለሆኑት ልዩ ቦታ ነበራቸው። ለድሆች ድህነትን፣ ለተሰበረ ልብ ፈውስን ይሰብኩ ነበር። የእርሳቸው መኖር የሕዝቡ የሕይወት ተስፋ ሆነ። ሰዎች ችግር ሲገጥማቸው፣ ፍርድ ሲያጡ ወይም በሕይወት መንገድ ሲጠፋቸው ወደ እርሳቸው ይሄዱ ነበር። እርሳቸው ሰውን ሁሉ በእኩልነት ያዩ ነበር። ለባለጸጋውም ለድሃውም ተመሳሳይ የምክር ቃል ነበራቸው። እርሳቸው በሰበኩበት ቦታ ሁሉ ታምራት መፈጠራቸው የሚደንቅ አይደለም። ታምራቱ የጀመረው ከቃላቸው ነበር። ቃላቸው የሞተውን ልብ ሕያው ያደርግ ነበር።
የሰዎች ጠብ ያረድ ነበር። የቤተሰብ መለየት ይቆም ነበር። እርሳቸው በሄዱበት ቦታ ሰላም ይወርድ ነበር። ይህ የሐዋርያዊ አገልግሎት ዘመን የብዙ ሰዎችን ሕይወት ከመሠረቱ የቀየረና የአቡነ እስትንፋሰ ክርስቶስን ስም እንደ ታላቅ ብርሃን ያንጸባረቀ ነበር። ሕዝቡ እርሳቸውን እንደ ታላቅ አባት፣ እንደ አማላጅና እንደ መንፈሳዊ መካሪ ያያቸው ነበር። እርሳቸው ግን እኔ ምንም አይደለሁም የክርስቶስ ባሪያ ነኝ በማለት ክብርን ሁሉ ለፈጣሪ ይሰጡ ነበር። ይህ ትሕትናቸው በሕዝቡ ዘንድ ያላቸው ክብር ይበልጥ እንዲጨምር አደረገው። አቡነ እስትንፋሰ ክርስቶስ በሐዋርያዊ አገልግሎታቸው ዘመን በሕዝቡ መካከል የፈጸሟቸው ታምራት ልክ እንደ ሰማይ ኮከቦች የሚቆጠሩ ነበሩ። እነዚህ ታምራት ግን ለአድናቆት ብቻ ሳይሆን የተስፋ የለሽ ሰዎች ሕይወት ለመለወጥ የሚደረጉ መለኮታዊ ጣልቃ ገቦች ነበሩ። በአንድ ወቅት በከባድ በሽታ ተይዞ ተስፋ በመቁረጥ ሞቱን የሚጠብቅ አንድ ወጣት በቤተሰቡ ተሸክሞ ወደ እርሳቸው መጣ። ወጣቱ ከማህፀን ጀምሮ የነበረበት ሕመም ሰውነቱን አማሽቶ አጥንት ብቻ አስቀርቶት ነበር። አቡነ እስትንፋሰ ክርስቶስ ወጣቱን ሲመለከቱት ልባቸው በምሕረት ተመላ። ምንም አይነት ከፍተኛ ጸሎት ወይም ረጅም ስብከት ሳይሆን በቀላሉ እጃቸውን በራሱ ላይ ጭነው የምታምን ከሆነ እግዚአብሔር በዛሬው ዕለት ጤና ይስጥህ አሉት። በዚያው ቅጽበት ወጣቱ ከነበረበት የሕመም አልጋ ተነስቶ መራመድ ጀመረ። የነበረው የቆዳ ቀለም ተለውጦ የጤናማ ሰው መልክ ተላበሰ። ይህ ድንቅ ሥራ በከተማዋም ትልቅ መነጋገሪያ ሆነ። በሌላ በኩል በዚህ አካባቢ ለረጅም ዓመታት ዝናብ ጠፍቶ ድርቅ ተከስቶ ነበር። አዝርቱ ረግፎ እንስሳቱ እያለቁ ሕዝቡ በረሃብና በጥማት ተሰቃይቶ ነበር። የአካባቢው መሪዎችና ሕዝቡ ወደ አቡነ እስትንፋሰ ክርስቶስ መጥተው ተንበርክከው እንዲለምኑላቸው ለመኑ። አቡነ እስትንፋሰ ክርስቶስ ወደ ሜዳ ወጥተው በታላቅ ትሕትና ወደ ሰማይ ቀናሉ። ምን አይነት ደመና ሳይኖር በጸሎታቸው ኃይል ሰማዩ በጨለማ ተሸፈነ። ከጥቂት ደቂቃዎች በኋላ ለረጅም ዓመታት የተጠማችው ምድር በልግና በምሕረት ዝናብ ታጠበች። ይህ ታምር ሕዝቡ በአምላካቸው ላይ የነበረውን እምነት ሙሉ በሙሉ እንዲታደስ አደረገ። ታምራታቸው በአካላዊ ፈውስ ብቻ የተገደበ አልነበረም። የሰውን ልቦና የመቀየር ልዩ ጸጋ ነበራቸው። ለዓመታት ሲጋጩ የኖሩ ሁለት ወንድማማቾች በአንድ ጥቃቅን የንብረት ጉዳይ ተለያይተው የነበሩ ወደ እርሳቸው ቀርበው ምክራቸውን ከሰሙ በኋላ በግልጽ ማልቀስ ጀመሩ። በንግግራቸው ውስጥ የነበረው መለኮታዊ ኃይል የሁለቱ ወንድማማቾችን ልብ እንደ ሰም አቅልጦ አንድ አደረጋቸው። የዘመናት ጥላቻ በደቂቃዎች ውስጥ ወደ ጥልቅ ፍቅር ተቀየረ። አንዳንድ አጋንንት ተቆጣጥሯቸው አይምሮአቸውን ስተው በሰንሰለት የታሰሩ ሰዎችን ሲያዩ በባህሪያቸው ሳይሆን በጽኑ እምነት ያን ክፉ አጋንንት ያስወግዱ ነበር። አጋንንቱ በአቡነ እስትንፋሰ ክርስቶስ ስም ሲጠሩ ድምፃቸው ከሰውነታቸው ውስጥ እየተንቀጠቀጠ ይወጣ ነበር። አንተ የልዑል አምላክ ባሪያ ለምን ትገርፈናለህ እያሉ ይጮሁ ነበር። እርሳቸው ግን ምንም ሳይደነግጡ በጸሎት ያረቋቸው ነበር። የነበሩት ሰዎች ወዲያውኑ ወደ ንቃተ ሕሊናቸው ይመለሱ ነበር። የእርሳቸው ታምራት ሁሉ የሚፈጸሙት ለክብራቸው ሳይሆን የእግዚአብሔርን ስም ለማክበር ነበር። በእያንዳንዱ ታምር መጨረሻ ላይ ይህንን ያደረገው እግዚአብሔር ነው፣ እኔ ግን የእርሱ ባሪያ ነኝ በማለት ሰዎችን ከእርሳቸው ይልቅ ወደ ፈጣሪ እንዲጠቁ ያደርጉ ነበር። ይህ ተግባራቸው ሰዎችን ከማንኛው አይነት ጣዖት አምልኮ ከሰው ተስፋ ወደ እውነተኛው አምላክ እንዲመለሱ አድርጓቸዋል። በዚህ ጊዜ የነበሩት አድናቂዎቻቸው እርሳቸውን እንደ ተራ ሰው ሳይሆን ከሰማይ የመጣ መልአክ አድርገው ይቆጥሯቸው ነበር።
ነገር ግን እርሳቸው በምድር ላይ እየተዘዋወሩ ድንቅ ሥራዎችን ሲሰሩ፣ በውስጣቸው ግን ሁልጊዜ የነበረው ጥማት ወደ ሰማያዊ ቤት መመለስ ነበር። የዚህ ምድራዊ ሕይወት ኃላፊነት የገነት ጥማት በየዕለቱ ይጨምረባቸውም ነበር። የአቡነ እስትንፋሰ ክርስቶስ የምድራዊ ተጋድሎ ዘመን ወደ ማብቂያው ሲቃረብ ዙሪያቸው የነበሩት ምዕመናን ታላቅ ሐዘንና ስጋት ተሰምቷቸው ነበር። እርሳቸው ግን ለዚህ ዓለም ደስታ ያልሰጡት፣ ለሞትም የሚፈሩት አልነበሩም። በተቃራኒው ልክ እንደ አባት ወደ ቤቱ እንደሚመለስ ልጅ የረፍታቸውን ጊዜ በጉጉት ይጠባበቁት ነበር። የሥጋቸው ድካም ቢታይም መንፈሳዊ አካላቸው ግን ለሰማያዊ ስፍራ ተዘጋጅቶ ነበር። ከረፍታቸው ጥቂት ቀናት በፊት ሕዝቡን ሁሉ በመጨረሻ ጊዜ ሰበሰቡ። በፊታቸው ላይ የነበረው ብርሃን ከመቼውም ጊዜ በላይ ደምቆ ነበር። ልጆቼ፣ እኔ የሚሄድበት ጊዜ ደርሷል፣ ነገር ግን አትዘኑ፣ እግዚአብሔር እናንተን መቼም አይተውም በማለት የመጨረሻውን የፍቅር አደራ ሰጧቸው። እርሳቸው ያስተማሯቸው ትምህርቶች፣ የኖሩት የቅድስና ሕይወት ለሕዝቡ ትልቅ ተስፋና ብርታት ሆኖላቸው ነበር። እረፍታቸው እንደተጠበቀው በጸጥታ በታላቅ ክብር ነበር። እንደተለመደው በጸሎት ላይ ያሉ ነፍሳቸው በሰላም ወደ ፈጣሪዋ ተመለሰች። በዚህ ሰዓት የነበረው የሰማይ ድምፅና በዙሪያቸው የነበረው መለኮታዊ ሰላም በቦታው የነበሩት ሰዎች ሁሉ እንባ እያራጩ እንዲሰግዱ አደረጋቸው። አቡነ እስትንፋሰ ክርስቶስ ያን ሁሉ ሕይወት መከራ፣ የረሃብ ስቃይ፣ የዲያብሎስ ፈተናና የሐዋርያዊ አገልግሎት ድካም አጠናቀው ወደ ዘላለም ረፍት ገቡ። የረፍታቸው ዜና እንደ ነፋስ በየሀገሩ ተሰማ። ብዙዎች ለለቅሶ፣ ብዙዎች ደግሞ ለበረከት ወደ መቃብራቸው ይጎርፉ ነበር። እርሳቸው ከዚህ ዓለም ቢለዩም ያስተማሩት ትምህርትና የተዉት ትሩፋት ግን በሕዝቡ ልብ ውስጥ እንደ ትኩስ ፍሬ በሕይወት ነበር። አቡነ እስትንፋሰ ክርስቶስ ለኢትዮጵያ ቤተክርስቲያን ብቻ ሳይሆን ለመላው የሰው ልጅ የቅድስናና የትዕግስት አርአያ ሆነው። ከረፍት በኋላ የመቃብራቸው ቦታ የብዙ ምዕመናን መዳኛ ስፍራ ሆነ። በስማቸው የሚጠሩ አብያተ ክርስቲያኖች ለችግራቸው የሚደገፍ እና በስም ጸሎት የሚጠሩት ሰዎች ቁጥር እየጨመረ ሄደ። ትሩፋታቸው በብዙ ትውልዶች ሁሉ እንደ ወርቅ የተወረሰ የሰው ልጅ ወደ እግዚአብሔር ሲያቀርብ ይኖራል። ያ በሕፃንነታቸው የጀመሩት የመከራና የጸሎት ሕይወት መጨረሻው በታላቅ ክብርና በሰማያዊ ረፍት ተቋጨ። ዛሬም ድረስ ስማቸው ሲጠራ የሚሰማው ሰላም፣ ለሚመጸኗቸው የሚሰጡት ምላሽ የአቡነ እስትንፋሰ ክርስቶስን ሕያውነት ይመሰክራል። እርሳቸው ምድራዊ ሕይወታቸውን በሙሉ የሰጡት ለሰው ልጅ መዳን በመሆኑ ፍሬውም እስከ ዓለም ፍጻሜ ድረስ ሳይጠወልግ የሚኖር ነው። ይህ የቅዱስ አቡነ እስትንፋሰ ክርስቶስ ታሪክ ለሕይወታችን ትልቅ ትምህርት ነው። መከራን በትዕግስት ማሳለፍ፣ ፍቅርን በተግባር ማሳየትና በመጨረሻ በክብር ወደ ፈጣሪ መመለስ የሰው ልጅ የሕይወት ግብ መሆኑን በደንብ ያስተምረናል። ከጻድቁ አባታችን ከአቡነ እስትንፋሰ ክርስቶስ ረድኤታቸውን በረከታቸውን